ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ሰርክል ፓርት 5.1 ካራክተሪስቲክስ ኦፍ ኮርድ ሴንትራል አንግል ኢንስክራይብድ አንግል ኤንድ ሴሚ ሰርክል የሚለውን ርዕስ በዛሬው ቪዲዮ ላይ ይዤላችኋለሁ። በባለፈ ተከታታይ ቪዲዮ ላይ ዩኒት 4 ትሪግኖሜትሪክ ፈንክሽን በጣም ሰፊውን ጊዜ ወስደን ያየነው ትሪግኖሜትሪክ ፈንክሽን ነው። ምክንያቱም ትሪግኖሜትሪክ ፈንክሽን በአንጻራዊነት አዲስ ምዕራፍ ነው። በአንጻራዊነት ዘጠነኛ የተወሰነ ሀሳቡ አላችሁ። በእርግጥ ግን ሰፋ ያለ ትኩረት የሚፈልግ ምዕራፍ ነው ትሪግኖሜትሪክ ማለት። ሰርክል ላይ ግን ሪቪዥን ነው። በቀጥታ 8ኛ ክፍል ታውቁታላችሁ። ስለዚህ ሰርክል ላይ ብዙ አልቆየም። ሰርክል የሚለው ምዕራፍ ምናልባት 2 ቪዲዮዎች ቢኖሩት ነው። እዚህ ላይ ቀላል ሀሳብ ስለሆነ ቀለል ባለ አቀራረብ በ2 ቪዲዮ ያህል አቀርብላችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አምፕሊፋይድ ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁም ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ከላይ ካየናቸው ሰብታይትሎች ውስጥ አንደኛው ኮርድ ነው። እንግዲህ በቀጥታ ኮርድ ላይ ከመሄዴ በፊት ሰርክል ምንድን ነው? ሰርክል ማለት ጂኦሜትሪክ ፊገር ነው። ሜዠርድ ባይ ራዲየስ፣ በራዲየስ ሜዠር የሚደረግ ጂኦሜትሪክ ፊገር ነው እንደምታውቁት። ኦር ሰርክል ማለት is a geometric figure consisting of all points equidistant from the center። ክብ ማለት በራዲየስ ሜዠር የሚደረግ ጂኦሜትሪክ ፊገር ነው ማለት ትችላላችሁ። ወይም ሰርክል ማለት ከሴንተሩ ወይም ከእምብርቱ እኩል ርቀት ያላቸው የነጥቦች ስብስብ ነው ማለትም ትችላላችሁ። እንግዲህ ሰርክልን በዚህ ዲፋይን ካደረግን አንዱ በሰርክል ላይ እንግዲህ በሰርክል ላይ ሊያልፉ የሚችሉ ላይኖች ናቸው። ከላይኖች ውስጥ ሬዲየስ አለ እንደምታስታውሱት። ሌላው ደግሞ ዲያሜትር አለ። ሬዲየስ ማለት ከሴንተር እስከ ፖይንቱ ድረስ ያለው ርቀት ሬዲየስ ይባላል። ዲያሜትር ብለን የምንጠራው ደግሞ በሴንተሩ ላይ የሚያልፍ 2 ነጥቦችን የሚያገናኝ ዘ ላርጀር ኮርድ ብለን እንጠራዋለን። ዲያሜትር እንለዋለን። ኮርድም በ2 ነጥቦችን የሚያገናኝ በሰርክል ላይ የሚያልፍ ላይን። ስለዚህ ኮርድ ማለት ኤ ላይን ዛት ኮኔክት 2 points on the circle ብለን እንገልጸዋለን። ኮርድ ማለት ኦኬ። ኮርድ is a straight line segment connecting 2 points on the circumference of the circle። ስለዚህ ክብ ማለት ለምሳሌ ይሄ ሴንተር ቢሆን እዚህ ጋር ልክ የተለያዩ ፖይንቶች ለምሳሌ ብትሰጡ ይሄን እዚች ጋር ኤ ቢ ልክ እንደዚህ እያለን የተለያዩ ፖይንቶችን ብንሰጥ ዲ ኢ እንግዲህ ከሴንተሩ እኩል ዲስታንስ እኩል ርቀት ይኖራቸዋል። ለምሳሌ ከሴንተሩ እስከ ዲ ድረስ ያለው ርቀት ሬዲየስ ይባላል። ሬዲየስ ኦኬ። በሬዲየስ ይሄ ሬዲየስ ካልነው ሌላው ደግሞ ከኢ እስከ ሲ ድረስ ያለውን ኮርድ እንለዋለን። በሰርክሉ በሴንተር ላይ የሚያልፍ መስመር ዲያሜትር ይባላል። ይሄ ዲያሜትር ብለን እንጠራዋለን። የኛው ሬዲየስ ይባላል። ኤኒ ፖይንት 2 ፖይንቶች ኮኔክት የሚያደርግ ከሆነ ኦን ዘ ሰርክል ኮርድ ብለን እንጠራዋለን። ዲያሜትር ኮርድ መሆን ይችላል። ኮርድ ሁሉ ግን ዲያሜትር መሆን አይችልም። እዚህ ጋር ሌላው መያዝ ያለባችሁ ነገር ዲያሜትር ኮርድ መሆን ይችላል። ኮርድ ግን ዲያሜትር ላይሆን ይችላል። ኦኬ። ሌላው እዚሁ ላይ ሌንግዝ ኦፍ ኮርድ፣ ሌንግዝን እንዴት እንፈልጋለን? ዘ ሌንግዝ ኦፍ ኮርድ ኢን ኤ ሰርክል ካን ቢ ካልኩሌትድ ዩዚንግ 2 ሜን ፎርሙላ ዲፔንድ ኦን ዘ ኢንፎርሜሽን ፕሮቫይድድ። እንደተሰጠን መረጃ በዚህ በሁለቱ ከታች ባሉት ፎርሙላዎች ሌንግዝ ኦፍ ኮርድ መፈለግ እንችላለን። ለምሳሌ ሌንግዝ ኦፍ ኮርድ ይሄ ኮርድ ነው ብለናል። የዚህን ሌንግዝ እንዴት ልንፈልግ እንችላለን? በተሰጠን መረጃ መሰረት በዚህ መልኩ አንደኛው ሌንግዝ እኩል ይሆናል 2 ሲባዛ በሬዲየስ ሳይን ቴታ ኦቨር 2 ወይንም ሌንግዝ እኩል ይሆናል 2 ሲባዛ ራዲካል አር ስኩዌር ማይነስ ዲ ስኩዌር ዌር አር ማለት ራዲየስ ኦፍ ዘ ሰርክል ዲ ፐርፐንዲኩላር ዲስታንስ ፍሮም ዘ ሴንተር ኦፍ ዘ ሰርክል ኦፍ ዘ ኮርድ ኤንድ ቴታ ሴንትራል አንግል ሰብቴንድድ ባይ ዘ ኮርድ ኢን ዲግሪ ይላል።
ሁለቱም ፎርሙላዎች እንዴት እንደመጡ እናያቸዋለን። ይሄ ትርጉሙ ስለሆነ ሁለቱ ፎርሙላዎች እንዴት እንደሆነ ከምስል በመነሳት ፎርሙላውን ፕሩፍ እናደርጋለን። ለማንኛውም ሌንግዝ ኦፍ ኮርድ በሁለቱ ይሰራል የሚለውን ግን መያዝ አለባቸው። ኦኬ የመጀመሪያው እዚህ ጋር ያለው ሲሆን ሁለተኛው ደግሞ ይህን ግራ ቀኝ ያለውን ሁለቱ ፎርሙላዎች እነዚህ ናቸው። እንዴት እንደሆነ እንመልከት። ኦኬ ይሄ ከላይ ሌንግዝ 2r ሳይን ቴታ ኦቨር 2 እንዴት መጣ? ይሄ ጠቅላላ እዚህ ጋር የምትመለከቱት ትሪያንግል ውስጥ ያለው ሌት ሳይ ቴታ እንበለው ዲ ማለት ፐርፐንዲኩላር ዲስታንሱ ወደ ታች ነው። እዚህ ጋር ደግሞ 90 ዲግሪ ፎርም አድርጓል ታች ወርዶ። ይሄ ጠቅላላ ሌንግዝ ይባላል። አጠቃላይ ትሪያንግሉ ከፒስ ከኪው ድረስ ያለው ሌንግዝ ይባላል። ወይም ኮርድ ሌንግዝ ኦፍ ኮርድ እሱ ነው። ኦኬ ሌላ ሬዲየስም አለ። ሬዲየስ ጊቭን ተሰጥቶናል። ኦኬ ይህንን እንውሰድና እስኪ ጠቅላላ ትሪያንግሉን እዚህ ጋር ላምጣው። ትሪያንግሉን ብቻ ላውጣና እዚህ ጋር ሳመጣው ይሄ ሬዲየስ ነው፣ ይሄም ሬዲየስ ነው። ይሄኛው ጠቅላላ ሌንግዝ ነው። ይሄኛው ፐርፐንዲኩላር ዲስታንስ ዲ ሲሆን እዚህ መሃል እዚህ ጋር የተፈጠረ ደግሞ ቴታ አለ። ከዚህ ውስጥ ደግሞ አንደኛዋን ትሪያንግል ብቻ ልውሰዳት። ይሄ እዚህ ጋር የምትመለከቱት ይሄኛው ግማሹ ሌንግዝ ኦቨር 2 ይሆናል። ሌንግዝ ኦቨር 2 ይሄኛው አር ይሆናል፣ ይሄ ዲ ይሆናል። እዚህ ጋር ያለው ቴታ ደግሞ ቴታ ኦቨር 2 ይሆናል። ግማሹን ነው የወሰድኩት ብያቸዋለሁ። እቺኛዋን ትሪያንግል ብቻ ነው ነጥዬ የወሰድኳት። ሳይን ቴታ ኦቨር 2 እኩል ይሆናል ኦፖዚት ሌንግዝ ኦቨር 2 ኦቨር ሃይፖተነሳችን ሬዲየስ ነው። ኦኬ ይሄን ሳይን ቴታ ኦቨር 2 እኩል ይሆናል ሌንግዝ ኦቨር 2 ታይምስ ኦፍ አር ማለት ነው። እዚህ ጋር ቴታ ኦቨር 2 ዘን ክሪስ ክሮስ ስናደርገው ሌንግዝ እኩል ይሆናል 2 ሲባዛ በራዲየስ ሳይን ቴታ ኦቨር 2 የሚለው ይመጣል ማለት ነው። ሳይን ቴታ ኦቨር 2። ስለዚህ ሌንግዙን የምናገኘው በዚህ አንደኛው መንገድ ይሄ ነው። ሌንግዝ እኩል ይሆናል 2r ሳይን ቴታ ኦቨር 2። በትሪግኖሜትሪክ አይዴንቲቲ በትሪክ ፈንክሽን ሳይን ቴታ ኦቨር 2 እኩል ይሆናል ሌንግዝ ኦቨር 2። ሌንግዝ ኦቨር 2 ማለት ኦፖዚት ሳይዱ ነው። እዚህ ጋር የምትመለከቱት ኦፖዚት ሳይዱ ነው። አር ማለት ደግሞ ሃይፖተነስ ነው። ስለዚህ በትሪግኖሜትሪክ ፈንክሽን ሳይድ ኤንድ አንግል ሪሌሽንሽፕ በዚህ መልኩ የመጀመሪያው መጣ ማለት ነው። ሁለተኛው ፎርሙላ ደግሞ በፓይታጎረስ ቴረም ሌንግዝ እኩል ይሆናል 2 ታይምስ ራዲካል አር ስኩዌር ማይነስ ዲ ስኩዌር የሚለው ማለት ነው። ኦኬ ይህንኑ ትሪያንግል እዚሁ ላይ ላምጣውና ይችን አንዷን ትሪያንግል እዚህ ላይ ነጥዬ ሳወጣት እዚህ ጋር ቴታ ባይኖርም ችግር የለ። እዚህ ጋር ዲ ነው፣ ይሄ አር ነው፣ ይሄኛው ደግሞ ሌንግዝ ኦቨር 2 ነው። በፓይታጎረስ ቴረም ሃይፖተነስ ስኩዌር እኩል ይሆናል ዲ ስኩዌር ሃይፖተነስ ስኩዌር እኩል ይሆናል ዲ ስኩዌር ማይነስ ፕላስ ሌንግዝ ኦቨር 2 ዞል ስኩዌር። የምፈልገው ሌንግዙን ስለሆነ አር ስኩዌር ማይነስ ዲ ስኩዌር እኩል ይሆናል ሌንግዝ ኦቨር 2 ስኩዌር ይሆናል ማለት ነው። ሌንግዝ ኦቨር 2 ስኩዌር። ኦኬ ሌንግዝ ኦቨር 2 እኩል ይሆናል ራዲካል አር ስኩዌር ማይነስ ዲ ስኩዌር። ስለዚህ ሌንግዝ እኩል ይሆናል ይሄን ክሪስ ክሮስ አድርጌ እዚህ ጋር ሳመጣው 2 ሲባዛ ራዲካል አር ስኩዌር ማይነስ ዲ ስኩዌር። ይሄ በፓይታጎረስ ቴረም ሲሆን ይሄ በትሪግኖሜትሪክ ፈንክሽን። ስለዚህ በቴታ ከተሰጠን የኛውን ፎርሙላ ተጠቅመን እንሰራለን። ሳይዱ ብቻ ከሆነ ስፔሲፋይ የተደረገው ወይም ሳይድ ብቻ ከሆነ የተሰጠን ደግሞ ይህንን ፎርሙላ ተጠቅመን
ሌንግዙን መፈለግ እንችላለን። ለዛ ነው ቤዝድ ኦን ዳታ እንደ መረጃችሁ ብዬ ከላይ ያቀረብኩት ማለት ነው። የመጀመሪያው ምሳሌ እዚህ ጋር ኤ ፊገር ዘ ኮርድ ኦፍ ዘ ሰርክል ራዲየስ 5 ሬዲየሱ 5 ነው 8 ሴንቲሜትር ሎንግ አለው ኮርዱ ማለት ነው። ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ዲ ተጠይቋል። ኦኬ ከላይ ባየነው መሰረት ከላይ በተነጋገርንበት ፎርሙላ በፓይታጎረስ ማለት ነው ቴታ ስላልተሰጠ ሌንግዝ እኩል ይሆናል አር ስኩዌር ማይነስ ዲ ስኩዌር ራዲካል ሲባዛ በሁለት እኩል ይሆናል ሌንግዙ ስንት ነው? ጠቅላላ 8 እኩል ይሆናል ኦኬ 8 ኦቨር 2 ዘ ሆል ስኩዌር እኩል ይሆናል አር ስኩዌር ማይነስ ዲ ስኩዌር ከራዲካል ይውጣ ቦት ሳይድ ስኩዌር አድርጌ ከራዲካል ላውጣ። ይሄ ማለት 8 ለ2 4 ስኩዌር 16 እኩል ይሆናል አር ስኩዌር 25 ማይነስ ዲ ስኩዌር ወደዚህ ሳመጣው ኔጌቲቭ 9 እኩል ይሆናል ኔጌቲቭ ዲ ስኩዌር። ስለዚህ ዲ ስንት ይመጣል ማለት ነው? 3 ይመጣል ማለት ነው። ስለዚህ ፐርፐንዲኩላር ዲስታንሱ እዚህ ጋር ያለው ሌንግዝ 3 ይሆናል። ይሄ ጠቅላላ ስንት ነው? 8 ግማሹ ደግሞ 4 ይሆናል ማለት ነው። ጠቅላላ 8 ያደረኩት ወይም ይሄን 8 ላጥፋውና እቺን ብቻ 4 ስኩዌር ሲደመር 3 ስኩዌር 5 ስኩዌር በፓይታጎረስ ቴረም ማለት ነው። ኢን ዘ ፊገር ዘ ኮርድ ኦፍ ዘ ሰርክል ኦፍ ራዲየስ 5 እንደዚሁም 6 ሴንቲሜትር ሎንግ ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ይላል። እዚህ ጋር አሁንም የተጠየቀው ዲ ነው። ስለዚህ ዲ ስኩዌር አር ስኩዌር ማይነስ ዲ ስኩዌር ኢዝ ኢኳል ቱ ኤል ኦቨር 2 ዘ ሆል ስኩዌር ከዚህ ጋር ተመሳሳይ ነው። ይሄንን ፎርሙላ ነው አፕላይ የምናደርገው። ኦኬ ሌንግዙ 6 ነው። ሌንግዙ 6 ነው። ግማሹ 3 ይሆናል። ራዲየሱ 5 ነው። ስለዚህ 5 ስኩዌር ማይነስ ዲ ስኩዌር ኦኬ ዲ ስኩዌር የሚፈለግ ነው እኩል ይሆናል ሌንግዝ 6 ኦቨር 3 ስኩዌር ይሆናል። 6 ሲካፈል ለ2 ስኩዌር 3 ስኩዌር 25 ሲቀነስ 9 እኩል ይሆናል ዲ ስኩዌር 16 እኩል ይሆናል ዲ ስኩዌር ዲ እኩል ይሆናል 4። ስለዚህ ይሄ 4 ነው ማለት ነው። እዚህ መሃል ላይ ያለው የቆመው ላይን ወይም ከፍታ የሚመስለን equidistance from the center from the distance from center to center of chord ድረስ ያለው 4 ይሆናል። ሌላው angle property of circle central angle and inscribed angle ወደ 8ኛ ክፍል ላይ ተመልሳችሁ አስታውሱ። central angle and inscribed angle የመጀመሪያው central angle ነው። central angle is the angle formed by two arms and having two arms means two radius having the vertex as the center of the circle እዚህ ጋር ተመልከቱ። ይሄ ግንኙነቱ እንዴት ነው? ሴንትራል አንግል ከአርኩ ጋር ያለውን ግንኙነት ነው እዚህ ጋር የምታስቡት። ለምሳሌ 8ኛ ክፍል ላይ ይሄም ተመሳሳይ ነው። ሜዠር አንግል ኦፍ ኤኦቢ ከማን ጋር እኩል ነው ብለናል? መሃል ላይ የተሰጠን አንግል 30 ከሆነ አርኩም ተመሳሳይ ነው ማለት ነው። እስኪ ለምሳሌ እዚህ ጋር የተሰጠ ምሳሌ ከታች አለ። in the figure measure angle of AOB is central angle with intercepted minor arc AB whose measure is 80. AB ስንት ተሰጥቷችኋል? 82 ተሰጥቷል። 82 ዲግሪ ተሰጥቷል። ማንን ነው ፈልጉ የሚለው? measure angle of AOB ፈልጉ ነው የሚለው። measure angle of AOB how much? ስንት ነው? ኦኬ measure angle of AOB ማለት AB ጋር ተመሳሳይ ነው ብለናል። ስለዚህ 82 ዲግሪ ይመጣል ራሱ ነው የሚሆነው ማለት ነው። ይሄ property of central angle የምንለው ሲሆን ሁለተኛው ደግሞ inscribed angle ወይም ውስጠ ነክ ዘዌ ብለን የምንጠራው ማለት ነው። inscribed angle ወይም ውስጠ ነክ ዘዌ
አን አንግል ዊዝ ቨርቴክስ ኦን ዘ ሰርክል ፎርምድ ባይ ኢንተርሴክቲንግ ኮርድ። ለምሳሌ እዚህ ጋር የተሰጠውን ተመልከቱት። ስያሜ እዚህ ጋር ላስቀምጥለት እና ለምሳሌ ኤ ቢ ሲ ምንድን ነው እዚህ ጋር ያለው ግንኙነት ደግሞ ምን ይላል? ሜዥር አንግል ኦፍ ኤቢሲ እኩል ይሆናል 1/2 አርክ ሌንግዝ ኦፍ ኤሲ። ሜዥር አንግል ይህንን ብቻ መያዝ ነው ያለባቸው ኢንስክራይብድ አንግል ላይ ማለት ነው። ኢንስክራይብድ አንግሉን ለማግኘት አርኩን ለሁለት ማካፈል። ለምሳሌ እዚህ ጋር ከውጭ ያለው አንግል 120 ዲግሪ ቢሆን ከውጭ ያለው አንግል 120 አርኩ 120 ቢሆን ሜዥር አንግል ኦፍ ኤቢሲ ኢዝ ኢኳል ቱ 1/2 አርክ ሌንግዝ ኦፍ ኤሲ የሚለው ማለት ነው። ኖት ዛት if an inscribed and central angle intercept the same arc, then the measure of an angle inscribed angle is half of the measure of central angle. ይህንን ደግሞ ፕሩፍ ላድርገው እዚህ ላይ የምትመለከቱትም ማለት ነው። ምንድነው የሚለው ይሄ if an inscribed and central angle intercept the same arc, then the measure of an angle inscribed angle is half of the measure of central angle ነው የሚላችሁ። አንድ ውስጠ ነክ ዘዌና አንድ የእምብርት ዘዌ በተመሳሳይ አርክ ከታቀፉ የእምብርት ዘዌ ግማሽ ኢንስክራይብድ አንግሉ ነው የሚል ትርጉም ነው የሚኖረው። እስኪ እንዴት ስንል ምናልባት እዚህ ጋር ሌላ አንድ የሳልኩ ላሳያችሁ። ይሄ ሴንትራል አንግል ነው ብለን እናስብና ከታች ምስለውን ተመልከቱ። ይሄን ኤ ልበለው፣ ይሄኛውን ሲ ልበለው። እዚህ ጋር ኦ ነው ያለው፣ ሴንተር ኦ ነው። እዚህ ላይ ምን ታውቃላችሁ? አርክ ሌንግዝ ኤሲዩ ከሜዥር አንግል ኦፍ ኤኦሲ ጋር ተመሳሳይ እንደሆነ ታውቃላችሁ። ሜዥር አንግል ኦፍ ኤኦሲ ጋር አርክ ሌንግዙ እኩል ናቸው የሚለው የመጀመሪያው ሴንትራል አንግል አለ። ሁለተኛውን ደግሞ እንደዚህ ኤክስቴንድ ላድርግና በዚህ ጋር ላውጣው። አሁን ይሄ ጋር ቢ የሚባል ፊደል ልጨምርበት። አሁን ልብ በሉ ሜዥር አንግል ኦፍ ኤቢሲ ማለት 1/2 አርክ ሌንግዝ ኦፍ ኤሲ የሚባል ከላይ ተነጋግረናል። አርክ ሌንግዝ ኦፍ ኤሲ 1/2 አርክ ሌንግዝ ኦፍ ኤሲ የሚባል ተነጋግረናል። ኦኬ አሁን እዚህ ውስጥ እነዚህን ሁለቶቹን ላገናኛቸው። ሁለቶቹ ኤሲ ማለት ሜዥር አንግል ኦፍ ኤኦሲ ነው ካልን እዚህ ቦታ ላይ ተተካው። ስለዚህ አንግል ሜዥር አንግል ኦፍ ኤቢሲ እኩል ይሆናል 1/2 አርክ ሌንግዝ ኦፍ ኤሲ። ኤሲ ማለት ሜዥር አንግል ኦፍ ምን ይሆናል? ኤኦሲ ይሆናል ማለት ነው። ኦኬ ይሄ አልፋ ተወክሏል ምስሉ ላይ እኩል ይሆናል 1/2 ኤኦሲ የሚለው ደግሞ በማን ተተክቷል? በቴታ። ስለዚህ አልፋ እኩል ይሆናል 1/2 ቴታ ይመጣል ማለት ነው። አንድ ውስጠ ነክና አንድ የሴንትራል አንግል በተመሳሳይ አርክ ከታቀፉ የሴንትራል አንግል ግማሹ ኢንስክራይብድ አንግል ወይንም ውስጠ ነክ ዘዌው ይሆናል የሚለው ማለት ነው። ኦኬ ለምሳሌ ቴታ 60 ዲግሪ ቢሆን አርክ ሌንግዝ ኤሲ ስንት ይሆናል? አርክ ሌንግዝ ኤሲም ራሱ 60 ይሆናል አይደለም? ስለዚህ ሜዥር አንግል ኦፍ ኤቢሲ ስንት ይመጣል? ሜዥር አንግል ኦፍ ኤቢሲ ስንት ይመጣል? 30 ይመጣል ወይም ግማሹ ይሆናል ማለት ነው። ቴታ 60 ከሆነ ኤሲ 60 ይሆናል። ሜዥር አንግል ኦፍ ኤቢሲ 30 ምክንያቱም ይሄው እዚህ ጋር ተቀምጧል። ኤቢሲ ማለት ሃፍ ኦፍ ሴንትራል አንግሉ ነው ተብሎ ማለት ነው። ምሳሌ in the figure angle ABC is an inscribed angle with intercepted minor arc from A to C. Find the value of x ነው የሚለው። x እንፈልግ። x የት ነው ያለው? ከላይ በተነጋገርነው መሰረት ማለት ነው። ከላይ ምንድነው ያልነው? ሜዥር አንግል ኦፍ ኤቢሲ
ሜዥር አንግል ኦፍ ኤቢሲ እኩል ይሆናል ኦኬ ሁለት እንትኖችን ላስቀምጥ። አንደኛ 1/2 አርክ ሌንግዝ ኦፍ ኤሲ ወይም ዲግሪ ኤሲው ማለት ነው። 1/2 ኤሲ ወይንም 1/2 ኤ ኦሲ ይህንን ማስቀመጥ እንችላለን። ኦኬ ይህ ማለት ሜዥር አንግል ኦፍ ኤቢሲ ማለት ኤክስ ነው እኩል ይሆናል 1/2 አርክ ሌንግዝ ኤሲ 82 ዲግሪ ነው። ስለዚህ ስንት ይመጣል ማለት ነው? ይሄ 41 ዲግሪ። ስለዚህ ኤክስ 41 ነው ማለት ነው። በዚህ ነው የምንሰራው። ሌላው ሴንትራል አንግል ኤንድ ኢንስክራይብድ አንግል knows that inscribed angles subtended by the same arc have the same measure ይላል። ሁለት ውስጥ ነክ ዘውዮች ሁለትም ይሁኑ 3 አራትም ይሁኑ 5 ውስጥ ነክ ዘውዮች በተመሳሳይ አርክ ከታቀፉ ኢንስክራይብድ አንግላቸው the same ተመሳሳይ ይሆናል። እዚህ ጋር ምሳሌውን ከማየታችን በፊት እንትኑን ላስረዳችሁ። አንድ ክብ ላምጣና እዚህ ጋር ይሄ ክብ ነው። አንድ ውስጥ ነክ ዘውዬ ልሳል። ከዛ ምን ልበለው ይሄንን ኤ ቢ የኛውን ሲ። ሌላ ደግሞ አንድ ውስጥ ነክ ልሳል። ከዛው ልነሳና ልክ እንደዚህ አድርጌ ይሄንን ላስቀምጥ። ይሄንን ማን ልበለው ዲ። አሁን ሁለቱን ተመልከቷቸው። እዚች ጋር ያለችዋን አንግል አልፋ ልበላት። እዚህ ጋር የሚፈጠረውን አንግል ደግሞ ቤታ ልበለው። በዚህ ጊዜ አልፋ እኩል ይሆናል ቤታ። ለምን? ፕሩፍ እናድርግ። እዚህ ጋር አልፋ እና ቤታ እኩል እንደሆኑ ፕሩፍ እናድርግ። ኦኬ ኤቢሲ ሜዥር አንግል ኦፍ ኤቢሲ እኩል ይሆናል 1/2 አርክ ሌንግዝ ኦፍ ኤሲ አርክ ሌንግዝ ኦፍ ዋት ኤሲ። ኦኬ ይሄ እኩል ነው። ሁለተኛ ደግሞ ሜዥር አንግል ኦፍ ኤዲሲ እኩል ይሆናል አሁንም በድጋሚ 1/2 አርክ ሌንግዝ ኦፍ ኤሲ። ይሄ ከሆነ እዚህ ጋር ሁለቶቹ ተመሳሳይ ናቸው 1/2 ኤሲ 1/2 ኤሲ። ስለዚህ ሜዥር አንግል ኦፍ ኤቢሲ ሜዥር አንግል ኦፍ ኤቢሲ ከሜዥር አንግል ኦፍ ኤዲሲ ጋር ተመሳሳይ ወይም እኩል ናቸው ማለት ነው። ይህ ማለት አልፋ እኩል ይሆናል ቤታ የሚለው እውን ሆነ ወይም እውነት ሆነ ማለት ነው። ይሄም ፕሩፍ አደረግን። ምሳሌ ከታች ተቀምጦላችኋል። እስኪ በምሳሌው መሰረት ይህን ጥያቄ እንሰራለን። አሁን አንድ ኮንሲደር ማድረግ ያለብን ነገር ኤሲን ማየት ኤቢን ልብ በሉ። አርክ ኤቢ ይሄ ከላይ በቢጫ ደጋግሜ እያሰመርኩት ያለሁትን ልብ በሉት። የሁለቱ ማለትም ኤ ዲ ቢ የውጭ አርክ ነው ወይም የኤ ሲ እንደዚሁም ቢ የውጭ የጋራቸው ነው። ስለዚህ ማን ነው የተጠየቀው? ሲቢኤክስ ነው የተጠየቀው። ሲቢኤክስ ተጠይቋል። ያው ጥያቄ ምልክት ተደርጎበታል። እንግዲህ የቀደመ እውቀትም ያስፈልጋል። አሁን ሲቢኤክስን በምን እንፈልገዋለን ስንል በውስጥ የአንድ የጎነ 3 የውስጥ አንግል 0 በሚለው ነው የምናገኘው። ግን መጀመሪያ ሲ መታወቅ አለበት። ሲ ወይም ሜዥር አንግል ኦፍ ሲ ከሜዥር አንግል ኦፍ ዲ ጋር እኩል ናቸው። ይሄም መርሳት የለባችሁ። ለምን? ሁለቱም በኤቢ በሚባል አርክ በተመሳሳይ አርክ የታቀፉ ናቸው። ከውጭ ማለት ነው። አርካቸው መዳረሻቸው ተመሳሳይ ኤቢ ነው የሁለቱም ማለት ነው። ማረጋገጥ አይጠበቅብኝም ከላይ ፕሩፍ ስላደረግኩ ማለት ነው።
ስለዚህ እኩል ከሆኑ እኩል ይሆናል 32 ዲግሪ ማለት ነው። ኦኬ አንግል ሲ 32 ከሆነ አንግል ቢ ስንት ይመጣል? ትሪያንግል ሆነልኝ ማለት ነው። አሁን ይሄ ትሪያንግል ሆነልኝ። እዚህ ጋር ያለው 32 እንደሆነ ካረጋገጥኩ እዚህ ጋር ያለው 85 ከሆነ እዚህ ጋር ያለው ስንት ይመጣል? በውስጥ አንግል ስፈር የአንድ ጎነ 3 የውስጥ አንግል ድምር 180 ነው በሚለው መሄድ መፈለግ እንችላለን። ስለዚህ ሲቢኤክስ ወይንም አንግል ቢ ስንት ይመጣል ማለት ነው? 85 ሲደመር 32 7 117 180 ሲቀነስ 117 ዲግሪ ማለት ነው። ኦኬ እኩል ይሆናል። ስለዚህ አንግል ቢ ስንት ይመጣል ማለት ነው? 63 ዲግሪ ይመጣል ማለት ነው። አንግል ቢ 63 ዲግሪ ወይንም አንግል ሲቢኤክስ 63 ዲግሪ ይሆናል ማለት ነው። በዚህ መልኩ እንፈልጋለን። ሌላው አንግል ኢን ሴሚ ሰርክል ወይም ታይለስ ቴረም የምንለው ነው። አን አንግል ኢንስክራይብድ ኢን ሴሚ ሰርክል ኢዝ ራይት አንግል። ሴሚ ሰርክል ማለት እዚህ ጋር እንግዲህ ሃይፖትነሱ በተለይ ራይት አንግል እያወራን ስለሆነ ሃይፖትነሱ ዲያሜትር ይሆናል ለሰርክሉ ማለት ነው። እዚህ ጋር እንደምትመለከቱት ዲያሜትር ነው። አንድ ሰርክል ሳልና ኦ ወይም ሴንተራችን ይሄ ቢሆን በሴንተሩ ላይ እኩል አድርጌ አንድ መስመር ባሰምር እና ከዛ ደግሞ ፐርፐንዲኩላር የሆነ ላይን ታይለስ ይሄንን ነው የሚለው። ይሄን ትሪያንግል ብትመለከቱት እዚህ ጋር ስንት ዲግሪ ፎርም ያደርጋል እያለን 90 ዲግሪ ሴሚ ሰርክል ግማሽ ማለት ነው። ይሄ 90 ዲግሪ ከሆነ ይሄ ጠቅላላ ስንት ይሆናል ማለት ነው? ውጩ 180 ዲግሪ ወይም ሃፍ ሰርክል ሴሚ ሰርክል 180 መጣ ማለት ነው። 180 ደግሞ ሴሚ ሰርክል ወይም የሰርክል ግማሽ ነው። ሙሉ ሰርክል 360 ስለሆነ የሰርክል ግማሽ 180 ዲግሪ ነው። አን አንግል ኢንስክራይብድ ኢን ሴሚ ሰርክል ኢዝ ራይት አንግል ይለናል። ስለዚህ ውስጥ ያለው ኢንስክራይብድ አንግሉ ወይም ይሄ ፒ ላይ ያለው አንግል ፒ ስንት ነው ማለት ነው? 90 ዲግሪ ነው የሚለን። ፐርፐንዲኩላር ይሰራል። ይሄንን የሚለን ታይለስ ነው። ለምሳሌ ኢፍ ኤቢ ኢዝ ዘ ዲያሜትር ኦፍ ዘ ሰርክል ዲያሜትር አለን። ዲያሜትር እንግዲህ ሃይፖትነሱ ለዚህ ውስጥ ላለው ትሪያንግል ሃይፖትነሱ ማለት ነው። ዘን ፋይንድ ሜዠር አንግል ኦፍ እዚህ ጋር ማወቅ ያለባችሁ ነገር አንግል ሲ ስንት መሆኑን ነው። አንግል ሲ 90 ዲግሪ መሆኑን መታወቅ አለበት። ለምን ኤቢ ዲያሜትር ነው ተብሏል። ኤቢ ዲያሜትር ነው ከተባለ ሰርክሉ ሴሚ ሰርክል ሁለት ከፍሎታል ማለት ነው። ስለዚህ አርኩ 180 ወይም ግማሽ ሴሚ ሰርክል ሆኗል ማለት ነው። ሌላው እዚህ ውስጥ የተሰጠን አንግል ቢ 55 ዲግሪ 55 ዲግሪ ተሰጥቷል። ስለዚህ አንግል ኤ ነው የተጠየቀው ማለት ነው። እንግዲህ ውስጡ የምትመለከቱት ትሪያንግል ነው። ከ180 ዲግሪ ላይ 180 ዲግሪ ማለት አንግል ኤ ሲደመር ቢ ሲደመር ሲ ነው። ይህ ማለት ቢ እና ሲ 90 እና 55 145 ዲግሪ ሲደመር ኤ 180 ነው። ስለዚህ ኤን ለማግኘት ኤ እኩል ይሆናል 180 ዲግሪ ሲቀነስ 145 ማለት ነው። ስንት ማለት ይሆናል? ይሄ 35 ዲግሪ ይሆናል ማለት ነው። እሺ እዚህ ጋር የተለያዩ ጥያቄዎች ተጠይቀዋል። ጥያቄዎቹን መስራት እንችላለን። አንግል ኤክስ ስንት ይሆናል? ከላይ ባየነው ፎርም መሰረት እነዚህን ጥያቄዎች እንሰራለን። በነገራችን ላይ አንግል ኤክስ እና አንግል እዚህ ጋር ያለው 30 ዲግሪ እኩል ነው። ኤክስ ስንት ነው? ይሄኛው ኤክስ 30 ዲግሪ ነው። ለምን? በተመሳሳይ አርክ ነው የታቀፉት። እዚህ ጋር እንደምትመለከቱት ሁለቱ ይሄ ጋር ያለው ባለ 30ውም እዚህ ጋር ያለው ኤክሱም በተመሳሳይ አርክ ስለታቀፉ አንግል 30 እና አንግል ኤክስ እኩል ነው የሚሆኑት። ተመሳሳይ subtended by the same arc በሚለው ማለት ነው። then the inscribed the two angles are similar. when two angles are subtended by the same arc then the two angles are similar ወይም equal በሚለው ከላይ ባየነው ትርጓሜ መሰረት ማለት ነው።
ሌላው እዚህ ጋር ኤክስ ማለት ይሄ ነው። ይሄ 55 ዲግሪ ነው። ስለዚህ 55 ዲግሪ እና ኤክስ እኩል ናቸው። ስለዚህ ኤክስ ስንት ነው ማለት ነው? 55 ዲግሪ 55 ዲግሪ ኤክስ 55 ዲግሪ ለምንድን ነው? የ55 ዲግሪ የታቀፈበት የውጭ አርክ እና የኤክስ የታቀፈበት ተመልከቱ። ኤክስ ማለት ይሄ ነው። ኤክስ ማለት ይሄ ነው። ስለዚህ አርኩ ይሄ ነው ማለት ነው። ከውጭ ያለው አርክ የ55ቱም ራሱ ይሄው ነው። ኦኬ ሌላው ምንድነው ጥያቄው? ዋይ እኩል የሆነ ዋይ ስንት ይመጣል? ዋይ 110 ዲግሪ ይሆናል ማለት ነው። እንዴት? ሴንተራል አንግል ስለሆነ ማለት ነው። የዋይን እዚህ ጋር ካልኩሌት ላድርገው። የሴንተራል አንግል እና የኢንስክራይብድ አንግል ግንኙነት 1/2 ሴንተራል አንግል ዛት ሚንስ ዋይ ማለት ነው። 1/2 ዋይ is equal to ኤክስ ነው። ስለዚህ ዋይ እኩል ይሆናል 2 ታይምስ ኦፍ ኤክስ ነው። ሶ 2 ሲባዛ ኤክስ ደግሞ 55 ዲግሪ ስለሆነ ዋይ ስንት ይመጣል ማለት ነው? 110 ዲግሪ ይሆናል ማለት ነው። ኦኬ ሌላው ኤክስ እዚህ ጋር ሁለት ነገሮች አሉ። እዚህ ቦታ ላይ ሁለት ነገሮች አሉ። አንደኛው የታይለስ ቴረም ሴሚ ሰርክል የታይለስ ቴረም ሴሚ ሰርክል አለ። ሁለተኛው ደግሞ ኢንስክራይብድ አለ። ኦኬ አሁን ኤክስን ለማግኘት ኤክስ ስንት ነው እዚህ ጋር ስንል ኤክስ እኩል ይሆናል 70 ዲግሪ ነው የሚመጣው በኢንስክራይብድ አንግል ማለት ነው። ለምን? እዚህ ጋር የታቀፈበት ይሄ አርካቸው ይሄ ነው የውጭ ለሁለቱም ማለት ነው። ለ70 ዲግሪም እንደዚሁ ይሄው ይሄም በዚሁ ላይ ነው የታቀፈው። ኮመን አርካቸው የውጭ አለ። ስለዚህ አንግል ኤክስ ከ70 ጋር ተመሳሳይ እኩል ይሆናሉ ማለት ነው። ሌላው ሁለተኛው ዋይ ነው የተጠየቀው። አሁን ኤክስ ከታወቀ ኤክስ 70 ዲግሪ ከሆነ እዚህ ጋር ያለው አንግል 90 ዲግሪ ከሆነ በታይለስ ቴረም ደግሞ ሴሚ ሰርክል ቆይ ግልጽ ላድርገው። እዚህ ጋር ያለውን ግልጽ ላድርገው። እዚህ ጋር በሴንተር ላይ የሚያልፍ ዲያሜትር አለ በሰማያዊ የሰራሁት። ስለዚህ እዚህ ጋር ኢንስክራይብድ አንግሉ 90 ዲግሪ ነው በታይለስ ቴረም ማለት ነው። በታይለስ ቴረም መሰረት ስለዚህ እዚህ ጋር 90 ዲግሪ አለ። እዚህ ጋር ያለው ደግሞ 70 ዲግሪ እንደሆነ ኤክስን አግኝተናል። በኢንስክራይብድ 70 ዲግሪ እንደሆነ ኤክስን ካገኘን ዋይ ይቀረናል። ስለዚህ ዋይ እኩል ይሆናል 180 ዲግሪ ሲቀነስ 90 ሲቀነስ 70 ዲግሪ ማለት ነው። ስለዚህ ዋይ እኩል ይሆናል 20 ዲግሪ ዋይ 20 ዲግሪ ይሆናል ማለት ነው። በነገራችን ላይ በጣም ቀላል ሐሳብ ነው ይሄ ሐሳብ። ስለዚህ ዋይ 20 ታይለስንም ኢንስክራይብድንም ተጠቅሜያለሁ ለሶስተኛው። ለሁለተኛው ሴንትራል አንግል እና ኢንስክራይብድ አንግል ተጠቅሜያለሁ። ለመጀመሪያው ጥያቄ ደግሞ when two angles are subtended by the same arc የሚለውን ቴረም ተጠቅሜያለሁ ማለት ነው። ከላይ የነገርኳችሁን ሁሉ እዚህ ላይ አፕላይ ማድረግ ነው ጥያቄው ላይ። ሌላው ሳይክሊክ ኳድራተራል የሚል ነው መጽሐፋችሁ ላይ። A quadrilateral is said to be cyclic quadrilateral if their cycle passing through all its four vertices. In cyclic quadrilateral እዚህ ጋር የምትመለከቱት አይነት ነው። ሳይክሊክ ኳድራተራል ነው። ኳድራተራል means four side ማለት ነው። አራት ጎን W X Y Z in the figure the sum of either pair is opposite angle is 180 degree. ሳይክሊክ ኳድራተራል ላይ ምንድነው የሚለው? ዜድ ሲደመር ኤክስ 180 ኦፖዚት አንግሉ 180 ነው የሚመጣው የኳድራተራሉ ነው የሚለው በማንኛውም መልኩ። ወይንም ደብሊው ሲደመር ዋይ ራሱ ስንት ነው የሚሆነው? 180 ዲግሪ የሚል ቀላል ቴረም ነው። ኦፖዚት ሳይዱ the sum of opposite side are
ሰፕሊመንተሪ ወይም 180 ዲግሪ ነው የሚለው። the sum of either pair of opposite angle is 180 ዲግሪ። በዚህ መሰረት ምሳሌ if the measure of all four angles of cyclic quadrilateral are given ተሰጥቷቸዋል። 4x plus 2 y plus 20 5y minus 2 7y represent find the value of y አንግል ነው። እንግዲህ ኦፖዚት የምንላቸው ይሄና ይሄ ኦፖዚት ናቸው፣ ይሄና ይሄም ኦፖዚት ናቸው። እንግዲህ እያንዳንዱ የሁለቱ ድምር 180 ነው የሚመጣው ሳይክሊክ ኳድራትራል ስለሆነ ማለት ነው። ወይም ጠቅላላ የአንድ ጎን አራት የውስጥ አንግል ስፍር 360 ነው በሚለው ዋይ ማግኘት ይቻላል። ሁለት አይነት መንገድ አለ። እስኪ 4y ሲደመር 2 እና እንደዚሁም 5y minus 2 180 ይመጣል በሚለው እንስራና ዋይን እናገኛለን። እስኪ በሁለቱም ቼክ እናደርገዋለን። 4y plus 5y 9y እኩል ይሆናል 180 ዲግሪ። ይሄን ለ9 ይሄንንም ለ9 ስናደርገው y እኩል ይሆናል 20 ዲግሪ ይመጣል። ይሄ በሳይክሊክ ኳድራትራል ኦፖዚት ለምን ይሄ በተከታታይ የተሰጠ ከሆነ ለምሳሌ ይሄ a ብትሉት ይሄ b ቢሆን እዚህ ሶስተኛው ሳይድ ደግሞ c ሌላኛው d ይሆናል ማለት ነው። ስለዚህ a ከc ጋር ኦፖዚት ነው። ለምሳሌ አንድ ኳድራትራል ልክ እንደዚህ አድርጌ ብሰራ ይሄ a ይሄ b ይሄ c ይሄኛው ደግሞ d ነው። ስለዚህ a እና b ኦፖዚት ናቸው። ሶሪ a እና c ኦፖዚት ናቸው። የሁለቱ ድምር a ሲደመር c እንደዚሁም b ሲደመር d 180 መምጣት አለበት በሳይክሊክ ኳድራትራል። ሌላ መንገድ አለ። ለምሳሌ የአራቱም ድምር 360 መምጣት አለበት። ኢንስክራይብድ ኢንቴሪየር አንግል ኦፍ ኳድራትራል በሚለው በ9ኛ ክፍል ትምህርታችሁ ማለት ነው። ኢንቴሪየር አንግል ኦፍ ኤኒ ኳድራትራል 360 ዲግሪ በሚለው ማለት ነው። 4y plus 2y plus 20 5y minus 2 plus 7y ሁሉም ጠቅላላ ቢደመር 360 ይመጣል ማለት ነው። ኦኬ 4y plus y 5y 10y ይሄ 17y ማለት ነው። 17y እኩል ይሆናል 17y እኩል ይሆናል 360 ሲቀነስ 2 20 ዲግሪ። ስለዚህ 17y እኩል ይሆናል 360 ሲቀነስ 20 340 ዲግሪ ማለት ነው። ስለዚህ ይሄን ለ17 ይሄንንም ለ17 ስታደርጉት y እኩል ይሆናል 20። ስለዚህ ሁለቱም ያመጣዋል ማለት ነው። ይሄ ጠቅላላ ደምራችሁ አራቱንም ደምራችሁ 360 እኩል ይሆናል ብላችሁ ሂዱ። ወይም ተቃራኒውን ደምራችሁ 180 ብትሉትም ያው ነው። In the figure ABCD is the cyclic quadrilateral drawn inside the circle ይሄውላችሁ እዚህ ጋር ተቀምጧል። ABC 108 what is the value of ADC D ነው የተጠየቀው። ስለዚህ measure angle of ADC ሲደመር measure angle of ABC 180 መምጣት አለበት። ኦፖዚቱ 180 መሆን አለበት ብለናል። ኦኬ ADC የሚፈለግ ነው። measure angle of ADC ሲደመር ABC 108 ነው። 108 ዲግሪ እኩል ይሆናል 180። ስለዚህ measure angle of ADC እኩል ይሆናል 72 ዲግሪ ይሆናል ማለት ነው። ADC 72 ወይም D 72 ይመጣል ማለት ነው። In the figure O is the center. O ማለት the center ነው። In the figure O is the center of the circle. Find the measure of X and Y. X እና Yን ፈልጉ ነው የሚለን። X ማለት እዚህ ጋር ነው ያለው፣ Y ማለት ደግሞ ተቃራኒ ነው። እንግዲህ በሳይክሊክ ኳድራትራል y plus x 180 መምጣት አለበት። አንደኛው መነሻ ኢኩዌሽናችን ይሄ ነው።
ነገር ግን አንድ ሌላ የምናውቀው ጊቭን ተሰጥቷል ውስጥ ላይ ምንድነው እሱ ኤክስን የምናውቅበት መንገድ አለን። ኤክስን የምናውቀው በምንድነው? እዚህ ጋር አንግል ኤክስን የምናገኝበት መንገድ አለ። እሱም ኢንስክራይብድ አንግል ማለት ነው። አሁን ተመልከቱ እዚህ ጋር ይህ አርክ ከውጭ ያለው ይሄ በቢጫ እያሰመርኩላችሁ ያለው አርክ እስከዚህ ድረስ ያለው ማለት ነው። እስከዚህ ድረስ ያለው አርክ ስንት ነው? 160 ነው። 160 ዲግሪ ነው። ለምን? ሴንተራል አንግሉ 160 ስለሆነ ከውጭም ያለው 160 ነው ሴንተራል አንግል አስታውሱ። ስለዚህ ሴንተራል አንግሉ ከአርኩ ጋር እኩል ነው። ያ ማለት 160 ዲግሪ ከሆነ አሁን ወደ ኢንስክራይብድ ልምጣ። ኢንስክራይብድ ማለት ተመልከቱ፣ አሁን ኤክስን ላገኘው ነው። ይሄ ውስጥ ያለው ኢንስክራይብድ ደግሞ ኤክስ ማለት ነው። ስለዚህ ኤክስ እኩል ይሆናል 1/2 ሴንተራል አንግል። ሴንተራል አንግል ሌትስ ሴይ ቴታ ወይንም እኩል ይሆናል 1/2 160 ማለት ነው። ይህንም ፕሩፍ አድርጌ ከላይ አሳይቻችኋለሁ። ስለዚህ የስንት ይመጣል ማለት ነው? 80 ዲግሪ። ኦኬ፣ ወደ መጀመሪያ ኢኩዌሽን ስመልሳችሁ ኤክስ ሲደመር ዋይ 180 ነው ካልን ዋይ ሲደመር ኤክስ ደግሞ 80 ዲግሪ ከሆነ ስለዚህ ዋይ ስንት ነው ማለት ነው? 100 ዲግሪ ይሆናል ማለት ነው። ሌላው find the value of angle x and y as shown in the figure. find the value of x and y. x እና y የመጀመሪያው ፊገር ላይ x እና y መፈለግ ግልጽ ነው። ሁለተኛው ላይ x እና y ክሊር አላደረገውም ጥያቄውን። ኦኬ፣ የመጀመሪያውን እንስራው። x ሲደመር 120 180 ይመጣል። ሳይክሊክ ኳድራተራል ይሄ 180 ይመጣል በሚለው ነው የምትሰሩት። ኦፖዚቱ ማለት ነው። ስለዚህ ኤክስ ኦፖዚት 120 ነው። ሁለቱ ኦፖዚቶች 180። በነገራችን ላይ ኦፖዚት ማለት እኩል መሆን ማለት አይደለም። ኦፖዚቱ ተደምሮ 180 ይመጣል የትኛውም ሳይድ ይሁን። ስለዚህ ሌላው ደግሞ ዋይ ሲደመር 80 አሁንም 180 ይመጣል ነው። ስለዚህ በዚህ አረዳድ ዋይ 100 ይመጣል። ዋይ 100 ዲግሪ ሲሆን እዚህ ጋር ኤክስ ደግሞ 60 ዲግሪ ይሆናል ማለት ነው። ስለዚህ 100 እና 60 በጣም ሲምፕል ነው። የሁለተኛው ምስል ላይ ኤክስ እና ዋይን የቱ እንደሆነ ግልጽ አላደረገልንም። ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ ቻው። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ አድርጉ።